መጣ ከወራት ሁሉ ተወዳጁ እንግዳ ለቀናት ቆይታ ሊያርፍ እኛ ዘንዳ ትርፈ ብዙ ነው ወሩ ከስሩ ለተጎዳ ሀያም በርታ ለሚያጓጓ ምንዳ ነንና ሁላችንም የኃጢአት ባለዳ بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. ዛሬ ከየትኛውም ጊዜ በባሰ ሁኔታ ሰዎች ችኩል ሆነው ይታያሉ። አላህ በእዝነቱ የጠበቃቸው ሲቀር እድሜ፣ ጾታና የትምህርት ደረጃም ሳይለይ ባገኙት ነገር ላይ ሁሉ ጥልቅ የሚሉ ሰዎችን ማየት የተለመደና በሰፊው የሚነበብ ጉዳይ ሆኗል። ይባስ ብሎም መረጋጋት፣ ነገሮችን ማጣራት፣ በእውቀትና በአቅም ልክ መጓዝ ተወቃሽ ተደርጎ ያለ አቅም፣ ያለ በቂ ዕውቀት፣ ያለ ደረጃና ያለ ቦታው ባገኙት ርዕስ ሁሉ ላይ መዘፍዘፍ፣ ነገሮችን ማንቦጫረቅ፣ ነካክቶና በጥብጦ ፈተናን ማባባስ፣ ችሎታና ተቆርቋሪነት፣ ብቃትና ክፉን ተከላካይነት ተደርጎ እየተጨበጨበለት ይታያል ይሰማልም። ነገር ግን ችኩልነት ተወቃሽ እንጂ ምስጉን ባህሪ አይደለም። ያገኙትን ሁሉ መበተን ወረኛነት እንጂ መረጃ ማስተላለፍ አይሆንም። ኢስላም የመረጃ ሃይማኖት ነው። መረጃው ግን ሁሉም ትክክለኛ በሆነ ሰንሰለታማ ማስረጃ የተደገፈ ነው። ስለዚህም ብዙ እንጠቀማለንና እንረጋጋ። እርጋታ የአእምሮ ስክነትና የአስተሳሰብ ቅንነትን እንዲሁም የልብ እርካታን ያስገኛል። اللهم إنك عفو تحب العفو فاعف عنا። እርጋታ ከጥመትና ከስህተት ያድናል። ኢብኑ ዑሰይሚን ረሂመሁላህ ስለ እርጋታ አስፈላጊነትና ስለ ችኩልነት አስከፊነት ቀጣዩን ብለዋል። እርጋታ ማለት በነገሮች ላይ አለመቻኮል ማለት ነው። አብዛኛው ሰው እየጠፋና እየተዋረደበት ያለውም በነገሮች ላይ ችኩል ከመሆኑ የተነሳ ነው። ይህም ዜናዎችን፣ ወሬዎችን በማቀባበሉ እንዲሁም አንድን ነገር እንደሰማ ፍርድ በመስጠቱና በሌሎችም ጉዳዮች ላይ በመጣደፉ ነው። አንዳንዱ ሰው አንድን ዜና እንደሰማ እርግጠኛ ሆኖ ወዲያው ያወራል፣ ያስተላልፋል። አንዳንዱ ደግሞ ፍርድ ለመስጠት ይቻኮላል። የሆነ ነገር ስለ አንድ ግለሰብ ይሰማና በቃ ይህንን ነገር ያ ግለሰብ ተናግሯል ወይም አድርጎታል ብሎ በእርግጠኝነት ፍርድ ለመስጠት ይጣደፋል። ከዚያም ያ ሰው ተሳስቷል፣ ያ ሰው ጠሟል እና የመሳሰሉትን በመለጣጠፍ ፍርድ ይሰጣል። ይህ ግን ስህተት ነው። ስለዚህም እርጋታ በሁሉም ነገር ላይ መልካም ነው። እርጋታ በዱንያም ሆነ በአኺራ መጨረሻው ያማረና ምስጉን የሆነ ባህሪ ነው። እርጋታ የተወገዙ ባህሪያት ይከላከላል። ኢብኑል ቀይም ረሂመሁላህ እንዲህ ይመክሩናል። እርጋታና ልስላሴ ከባህሪ ላይ ስትወገድ ያቺ ጸባይ ወይ ወደ ችኩልነት፣ ውርደትና ግትርነት ትቀየራለች ወይ ደግሞ ወደ ድንበር አላፊነት እንዲሁም ለስላሴና እርጋታን ያጣች ብኩን ትሆናለች። እርጋታ የአላህን ፍቅርና ውዴታ ለማግኘት ሰበብ ይሆናል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ለአሸጅ አብዱል ቀይስ ረዲየላሁ ዐንሁ እንዲህ አሉት፣ አላህ የሚወዳቸው ሁለት ባህሪያት አሉብህ፣ እነሱም ትዕግስትና እርጋታ ናቸው። ሙስሊም ዘግበውታል። እርጋታ የሰውን ልጅ ከሸይጣን ተንኮልና በሰው ላይ ሰፍሮ የበላይ እንዳይሆንበት ይከላከላል። ይህም የሸይጣን የበላይነት መገለጫ መሆኑን ነቢዩ ዓለይሂ ሰላቱ ወሰላም እርጋታ ከአላህ ሲሆን ችኮላ ግን ከሸይጣን ነው ብለዋል። የእርጋታን ጥቅምና የጥድፊያን ክፋት አልገዛሊ ሲያብራሩ
አንድን ነገር መተግበር ካወቁትና ከተገነዘቡት በኋላ መሆን ይገባዋል። አንድን ነገር መተግበር ካወቁትና ከተገነዘቡት በኋላ መሆን ይገባዋል። ማወቅ ደግሞ ማስተዋልና መረጋጋትን ይጠይቃል። ችኮላ ግን ይህንን ያሳጣል። በችኮላ ወቅት ሰውየው በማያውቀው አቅጣጫ ሸይጣን ሸሩን ይረጭበታል። اللهم إنك عفو تحب العفو فاعف عنا እርጋታ ከጸጸት ታድናለች። የሰሙትን ወይም ያዩትን ዜናና ወሬ ሁሉ ከማስተላለፍ ቆም ማለት ከቁጭት ለመጠበቅ ሰበብ ይሆናል። አላህ ስብሓነሁ ወተዓላ ምን ይላል? አዑዙ ቢላሂ ሚነ ሸይጣን ረጂም يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين እናንተ ያመናችሁ ሆይ ነገረኛ ወሬን ቢያመጣላችሁ በስህተት ላይ ሆናችሁ ህዝቦችን እንዳትጎዱና በሰራችሁት ነገር ላይ ተጸጻቾች እንዳትሆኑ አረጋግጡ። ሱረቱል ሁጁራት አንቀጽ 6። አላህ የሰከነ እምሮና የተረጋጋ ልቦና ይለግሰን። ካላስፈላጊ ችኮላና ጥድፊያ እንዲሁም ያገኙትን ወሬ ሁሉ በታኝ ከመሆን ይጠብቀን። ችኮላ አንዳንዴ ጸጸት ነው፣ አንዳንዴም ድል ነው። አላህ ስብሓነሁ ወተዓላ ምን ይላል? ኹሊቀል ኢንሳኑ ሚን አጀል፣ ሰው ቸኳይ ሆኖ ተፈጠረ። ሱረቱል አንቢያ አንቀጽ 37። በእርጋታ ውስጥ ምንጊዜም ሰላም ይገኛል። ችኩልነት ብዙውን ጊዜ ብስጭት ይኖርበታል። ብዙ ጊዜ ችኩልነት ላልታሰበና ለድንገተኛ አደጋ ያጋልጣል። መረጋጋት ደግሞ ለጥሩ ውጤት ያበቃል። ስለዚህ ስራችንም ይሁን ንግግራችን በተረጋጋ መንፈስ መሆን አለበት። ለምሳሌ በሰላታችን ላይ፣ በዱዓችን ላይ፣ በዚክራችን ላይ፣ በትዳራችን ላይ አላህ ስብሓነሁ ወተዓላ በሚወደውና ረሱል ዓለይሂ ሰላቱ ወሰላም ባስተማሩት መልኩ መረጋጋት አለብን። በአጠቃላይ ሚዛናዊነት ያስፈልጋል። ችኩልነት አስፈላጊ በሆነበት ቦታ ላይ መቸኮል፣ አለበለዚያ መረጋጋት የግድ ይላል። ለምሳሌ ወደ አላህ ስብሓነሁ ወተዓላ እዝነትና ምህረት መቸኮል አስፈላጊ ነው። አላህ ስብሓነሁ ወተዓላ እንዲህ ይላል፣ ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርዱ ኡዒደት ሊልሙተቂን፣ ከጌታችሁ ወደ ሆነችም ምህረትና ስፋቷ እንደ ሰማያትና ምድር ወደ ሆነች ገነት አላህን ለሚፈሩ የተዘጋጀች ስትሆን ተቻኮሉ። ሱረቱ አሊ ዕምራን አንቀጽ 133። ስለዚህ ችኩልነቱም ይሁን መረጋጋቱ እንደ ቦታው፣ እንደ ሁኔታውና እንደ አስፈላጊነቱ በቁርአንና በሐዲስ በተገለጸው መሰረት መሆን አለበት። ስለዚህ ወዳጆቼ ወደ ጀነት የሚወስደው ጎዳና ላይ ሆነን በችኮላ እንራመድ። ዋናውና ትልቁ ግባችን ጀነተል ፊርደውስ ይሁን። اللهم إنك عفو تحب العفو فاعف عنا እውነት ለመናገር ግን አህዋላችንን ስንመለከት ጀነትን ተመኝተናት እንጂ መቼ ሰራንላት? ተኝተን አለምናት እንጂ መቼ ቆምንላት? ጀነት እንደዋዛ እስልምናን በስሙ ብቻ ተጠርተናል።
ሸሃዳን በቃል ብቻ መስክረናል። ዘካን ከዲን አውጥተን ከጣልን ቆይተናል። ሰላታችን ጎንበስ ቀና ነው ውሃ እንደምትጠጣ ዶሮ። ኑሯችን ሹክር ያነሰው የዕለት ተዕለት ሮሮ። ጦማችን ከውሃ ከምግብ ብቻ። ዒባዳችን ሰው አየን አላየን ፍራቻ። ሐጃችን የቱሪስት የነጋዴ ጉዞ። ዲናችን ግማሽ ጥሎ ግማሽ ይዞ። ንግግራችን ሐሜት ቅጥፈት ያልተለየው። ከስባችን ሐራም ነጅስ ግድ የሌለው። ሩጫችን ለዱንያ ፍርፋሪ ያደላ። ውጥረታችን በዱንያዊ ጉዳዮች የተሞላ። ታዲያ እንዴት ይሆን ጀነት ያሰብን? በምን ስሌት በምን ታክቲክ በምን ቀመር? ስሜታችን ሐራሙን ሐላል አድርጎ። ውሏችን ሸር አብዝቶ ኸይርን ጠርጎ። ፍቅራችን በዓለማዊ ጥቅም ተበርዞ። ዝምድናችን ላለው ብቻ ቦታ ይዞ። ውጫችን በማስመሰል የንፍቅና ባህሪ ተጀብኖ። ውስጣችን በቅናት ምቀኝነት ተለስኖ። መልካምነትን ፋሽኑ አልፎበታል ብለን ትተን። ቁጥብነትን ጨዋነትና የዋህነትን በሞኝነት መስለን። ከመጥፎ ሥራዎችና ስነ ምግባራት ሳንታቀብ። ከኃጢአት ከወንጀል አባዜ ሳንርቅ ሳንረግብ። ከእኩይ ባህሪዎች ሳንጸዳ። ይከፈትልን ይሆን የጀነት ጓዳ? ዱንያን ዋና ግባችን አድርገን አኺራን በተጠባባቂ ወንበር አስቀምጠን ሸሪዓን በጡረታ አሰናብተን በዲኑ ውስጥ ገብተን ሳንኖር መመሪያ ህግጋቱን ሳንተገብር ዘመናዊ ነን ብለን ተኮፍሰን ተማርን ብለን ዓሊም ንቀን በሱና ተከታዮች ስቀን አወቅን ብለን ሰው አጥላልተን ለሆድ አድረን ለሱስ ቁመን ቢድዓ መርጠን ሱና ገፍተን እንዴት ይሆን ጀነት ያሰብን? እናገኝ ይሆን ጀነቱን የአላህን ረሕመት ውድ ቤቱን? اللهم إنك عفو تحب العفو فاعف عنا يا الله تأزازاتن ችላ ብለን ስንተኛ ሱብሒ አልፎን ዒሻ ሳንሰግድ እንቅልፍ ጥሎን በመጋደም ጀነት ይገኝ ይሆን? ትራስ ታቅፈን ተንተርሰን ሰው ሳይሰራ ሳይዘጋጅ ሳይሰናዳ ለሩቅ አገር እንዴት ዓላማው ይሳካል? እንዴትስ ምኞቱ ሊሰምር? ለጀነት ሰው መለያ ሳናሟላ መስፈርት መለኪያ እኛ መሬት እሷ ጣሪያ። ምንድነው ታዲያ ምኞታችን? ተስፋም ከሥራ ጋር ሆኖ መታለላችን። ይገኝ ይሆን ያ ውድ አገር ስንቅ ሳይያዝ ሳይቋጠር? ብቃቱ የታል ከውስጣችን ባዶ ሆኖ የቂናችን? ዜሮ ወርዶ ኢማናችን ተቅዋ ሳይገባው ልባችን ዘግተን ሳናለቅስ ወደ ጌታችን ድርቀቱ ብሶ የቀልባችን ከዚክር ርቆ ምላሳችን ሐዲስ ቁርአን ተሰላችተን መስጊድ ርቀን ዋዕዝ ሸሽተን ሳምንታት ዓመት ተዘናግተን ጁምዓ ረመዳን ብቻ መስጊድ ሞልተን ሳንለውጥ ባህሪያችንን ሳናሳምር ተውባችንን ይገኝ ይሆን እንዲህ ጀነት ያለ ጥረት ያለ ልፋት? ሳናመሰግን ርዝቁን በልተን ችሮታውን በአመፅ ክህደት መልሰን ለረሕመቱ ክፋት ዘርተን ሸር በትነን የአላህ ክፍፍሉን ጠልተን በቀደር ማመኑን ትተን በሙሲባ ትዕግስት አተን ስሜት ወስዶን ሸይጣን ገዝቶን
ኃጢአታችን አንዱ በአንዱ ላይ ተከምሮ ጥፋታችን ከቀን ወደ ቀን ጨምሮ ለዲናችን ሳንቆረቆር ሳንሰራ ለኢስላም ክብር ሳንጣጣር ለጀማዓ ፍቅር ተንኮል ሳይተው አእምሯችን ከበደል ሳያርፍ እጃችን አላህን ሳይፈራ ምላሳችን እናገኝ ይሆን የሱን ጀነት እንገባ ይሆን ከአላህ ረሕመት የአላህ ዕቃ መች ቀንሶ ውድ እኮ ነው መች ረክሶ መች ኖርንና የእውነት ኑሮ ልባችን በዱንያ ታውሮ በምን ሥራ ጀነት አለመን እንደርስ ይሆን ከጀነቱ ከአላህ ረሕመት ከውድ ቤቱ መቼ ሰማን የአላህ ቃሉን ሳንጠቀም በጊዜያችን ሳናተርፍበት በዕድሜያችን ሳንሰግድበት ሌቱ ነግቶ ሳንጾምበት ቀኑ መሽቶ ምላሽ ሳንሰጥ ላዛኑ ሳንዘጋጅ ለጭንቅ ቀኑ ልፋት ድካማችን ሳይበዛ ሕይወታችን አጥቶ ለዛ ጀነት ይገኝ ይሆን እንደዋዛ እንዲህ ከርመን ተዘናግተን አናፍር ይሆን በፍርዱ ቀን እንሆን ከዚያች ካንዷ አንጃ ወላሂ ፈራው እኔስ እንጃ ወላሂ ፈራው እኔስ እንጃ አላህ ጀነት ይበለን አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته